ብዙ ፖርኖግራፊዎችን እያዩ ነፍሳቸው በኃጢአት ተጨንቃ የሚውሉ በጣም በርካታ ወጣቶች አሉ። አንዱ ለዚያ የባርነት ህይወት ያበቃቸው ብቻቸው መሆናቸው። ሁሉን ያፈራረስን ምን ሆነን ነው ከተባለ ረሃብ ገጥሞን፣ የነፍስ ረሃብ፣ መልአካዊ ባህሪያችን ተጎድቷል። ኦርቶዶክሳዊ ህብረት ስለጠፋ በአንድ በኩል ያለው ያለቅሳል፣ በአንደኛው በኩል ያለው ይስቃል። እውነትን ርቀን በሐሰት ጸንተን የምንኖር ከሆነ እኛ በስጋችን እንገዝፍ ይሆናል፣ ይሳካልን ይሆናል፣ ለጊዜው አንሞት ይሆናል። ቤተክርስቲያን ትጠፋለች። አንዲት እናት ወይም አንዲት ሴት ቸርናት ርሮናት ከሚያስብሏት መሰረታዊ ምክንያቶች አንዱ ለልጇ ያላት ርራሄ ነው። ትክክለኛው ርራሄ ማለት እግዚአብሔር እንዲያውቅ ካረገችው ነው። ፈረስ ራሱ አሰርና ገብስ ቀላቅለው ቢያቀርቡለት በአፍንጫው ለይቶ ገብሱን ብቻ ነው የሚበላ፣ አሰር አይበላ። ዮሐንስ አፈወርቅ ግን ከነ አሰሩ በላ። ለምን? ጣዕመ ዓለምን የናቀ ስለሆነ። የመጨረሻው የምግባራት ሁሉ ጌጥ ያደርጋታል ምጽዋትን። ያው ስሙም ዮሐንስ አፈወርቅ አንዱ የተባለበት ምክንያት ከትምህርቱ ጣፋጭነት የተነሳ ስለሆነ በጣም የሚጣፍጡ ትምህርቶች፣ ማብራሪያዎችና ምሳሌዎች በውስጡ አሉት ማለት ነው። ወጠነ ያሬድ ካህን እንደምን አላችሁ ውድ የሚዲያችን የፍኖተ ሕይወት ተከታታዮች፣ ዛሬ ለየት ባለ ፕሮግራም ይዘንላችሁ ቀርበናል። እጅግ ለሕይወታችሁ ይጠቅማል ያስተምራል ያለውን ቅዱስ ዮሐንስ አፈወርቅ ተግሳጽ በተከታታይ ወደ እናንተ ማድረስ እንጀምራለን። ይህንን ደግሞ ከእሳቸው በቆይታ የምናደርገው መጋቢ አዲስ እንዳልካቸው ነጋ ነው። ቀጥታ ወደ መርሐ ግብሩ እንሄዳለን። ያንታ ጥሪያችን አክብሮ ስለመጡ ከልብ እናመሰግናለን። ያው በመግቢያ ላይ እንደተናገርኩት የታላቁ ሊቅ የቅዱስ ዮሐንስ አፈወርቅ ተግሳጽ ነው ከዚህ በኋላ የምናስኬደውና እስቲ ቅዱስ ዮሐንስ አፈወርቅ ማን ነው ከሚለውን ጀምርና ወደ ሌላው እንሄዳለን። ዮሐንስ አፈወርቅ በአባቶቻችን በትርጓሜ እንዳስቀመጡልን ብሔረ ሙላዱ ጥንተ ነገዱ፣ የተገኘበት ሀገር የተወለደበት ቦታ ጥንተ ነገዱ ወገኖቹ ይናገራል። በታሪክ ውስጥ የተወለደው አንጾኪያ የምትባል የሶሪያ ዋና ከተማ ነው የተወለደው በ347 ዓመተ ምህረት ነው እና አባቱ ሴኮንዶ ወይም ሲፋኒዶስ የሚባል ወታደር እንደነበረ ዜና ሕይወቱ ይናገራል። እናቱ ደግሞ አትናሲያ ወይም አንቱዛ ትባላለች እና እናቱ በ20 ዓመቷ ባል ስታገባ በልጅነት ባሏ ሲሞት ልጇን በመልካም አስተዳደግ ለማሳደግ ወስና ባሏ ከሞተ በኋላ ሌላ ባል ሳታገባ በዓላማ ቅዱስ ዮሐንስ አፈወርቅን አስተምረዋለች፣ አሳድገዋለች። በገድሉ በዜና ሕይወቱ በድርሳኑ እንደተጻፈው ወተሐጽነ በሰናይ ተሐጽኖ ይላል፣ በበጎ አስተዳደግ አደገ ይላል። እንደሚታወቀው በዘመናችን አንዱ ፈተና በበጎ አስተዳደግ ሰው ካላደገ ለሀገር ለቤተክርስቲያን ለወገን ጥፋት ያመጣል። ዮሐንስ አፈወርቅ ግን አስቀድሞ በወንጌልም እንደተጻፈው ጌታ በጥበብ በቁመትና በሞገስ አደገ ይላል እና አንድ ልጅ በእድገት ውስጥ ከነዚህ ከሶስቱ አንዱ ከጎደለ ጉድለት ከገጠመው አስተዳደጉ ክፍተት ስለሚኖርበት በጣም ብዙ መከራ ይመጣልና ወላጆች ጥንቃቄ ማድረግ የሚኖርባቸው ከዚህ የተነሳ ነው። እናቱ በዚህ በጣም የተመሰገነች ናት። በቁመት በጥበብና በሞገስ ነው ያሳደገችው። ወተሐጽነ በሰናይ ተሐጽኖ፣ በበጎ አስተዳደግ አድጓል። ከዛ እርሪት ሴት ነበረችና ነው የሚለው። እንደውም እርሪት ሴት ነበረችና በመልካም አስተዳደግ አሳደገችው ይላል። አንዲት እናት ወይም አንዲት ሴት ቸርናት ርሮናት ከሚያስብሏት መሰረታዊ ምክንያቶች አንዱ ለልጇ ያላት ርራሄ ነው። በእርግጥም ይታወቃል እናት ልጇን ላትራራለት አትችልም። ግን ትክክለኛው ርራሄ ማለት ማብላት፣ ማጠጣት፣ ማስተኛት ብቻ አይደለም። ዋናውና መሰረታዊ ለልጇ ራርታለታለች እንዲባል የሚያደርጋት እናቲቱን እግዚአብሔርን እንዲያውቅ ካረገችው ነው። እግዚአብሔርን እንዳያውቅ ስርዓት ሳያውቅ ሕግ ሳያውቅ ከመቅደሱ ርቆ እንዲኖር ካደረገችው ጨክናበታለች እንጂ ርራሄ ያደረገችለት አይባልም። ምክንያቱም ጌታ በወንጌል ብራብ አበልታችሁኛል፣ ብጠማ ጠጥታችሁኛል የሚለውን የሐዲስ ኪዳን መተርጎማን አንደኛው እንጀራ ነው ብሎ የሚጠይቅ፣ ሁለተኛ ግን በትምህርት የተራበን ሰው በቃል እግዚአብሔር አጥግባችሁልኛል ወይ ነው ሲመጣ የሚጠይቀን ጥያቄ ነው። ስለዚህ ልጆች በቃል እግዚአብሔር ረሃብ
ተጎድተው ብዙ ጥፋቶች ውስጥ ሲሆኑ እናያቸዋለን በዘመናችን ማለት ነው። ይሄ ወላጆቻቸው ርህራሄ ስላላደረጉላቸው ነው። ርህራሄ አንዱ የሚገለጸው እግዚአብሔር እንድናውቅ ሕግ እንድናውቅ ስርዓት እንድናውቅ በማድረግ ስለሆነ እንዲህ አድርጋ አሳድገዋለች። በኋላም ያለ ዕውቀት እንዲኖር ስላልፈለገች አንድ ሰው በዕውቀት ማደግ ይኖርበታል። የማያውቅ ከሆነ የሚኖርበትን ዓላማ አይረዳም እና እንዲሆን ስለፈለገች ስጋዊ ጥበብን እንዲማር አቴና ግሪክ ሰደዋለች እናቱ ለትምህርት ከነበራት ቦታ የተነሳ እና በዚያም ከሁሉ በላይ ሆነ ይላል። ወተለዓለ ላይለ ብዙሃን በአይምሮቱ በጥበቡና በእውቀቱ ከሁሉ በላይ ሆነ ይላል። በአቴና በግሪክ የፍልስፍና ትምህርት ቤት ውስጥ የታወቀ ሰው ሆነ ማለት ነው እና ከዚያ መምህራኖቹን በሚገባ አስተምረውታል። ሰውነቱ ግን ወደ መንፈሳዊ ትምህርት ተሳበ ይላል። እዚያ ትምህርት ቤት ውስጥ ሆኖ ስጋዊ ጥበብ፣ ነፍሱ ክርስቶስን ፍለጋ እግዚአብሔርን ፍለጋ ወደዚያ ተሳበች። መንፈሳዊ ትምህርት ቤት ገብቶ ብሉይና ሐዲስ ተማረ፣ ስርዓተ ቤተክርስቲያን አጠና። አሁን ስለዚህ የዓለሙን ፍልስፍና አውቆ ስለመጣ በዛም አለ በሁለት በኩል የተሳለ ሰይፍ ነው። ቤተክርስቲያን እንደዚህ አይነት ሰው ያስፈልጋታል በየዘመናቱ። በነገራችን ላይ እንደ ፀሐይ ነው ያበራች በዘመኑ ቤተክርስቲያን። በሱ ዘመን እንደ ፀሐይ ያበራችበት መሰረታዊ ምክንያት ሁለቱም ዕውቀት ነበረው። ዓለሙ አይሸውደውም፣ ግራ አያጋባውም። አሁን እኛም ቤተክርስቲያን የገጠማት ፈተና የዚያኛውን ዓለም ፍልስፍና አኗኗር ከንቱነት ያልተረዳ ሰው ወደ ቤተክርስቲያን ሲመጣ እዚህ ይሆንና ያኛው ይናፍቀዋል። ያኛው ለምሳሌ ቤቱ፣ መኪናው፣ መዝናናቱ ምናምን እዚህ ሆኖ ይናፍቀዋል። ከዚያ የት እንደሚሄድ ግራ ይገባዋል። በዮሐንስ አፈወርቅ ግን በጣም ኮርታለች ቤተክርስቲያን፣ ደስተኛ ነበረች። ለምን? ያኛውን አውቆ ኃላፊ ጠፊ መሆኑን ተረድቶ ንቆት ነው የመጣው። የሚበልጠው ጥበብ ቅዱስ ኤጲፋንዮስ እንዳለው ጥበብስ መድኃኒታችን ነው፣ በስጋው መቆረስ በደሙ መፍሰስ የዋጀን ለመንግስቱ የመረጠን ያለው ስለሆነ ትልቁ ጥበብ ክርስቶስን ማወቅ ነው። ስለዚህ ከንቱ እንደሆነ ተረድቶ ስለመጣ ከዚያ ደግሞ መጥቶ የቤተክርስቲያኒቱን ትምህርት ብሉይና ሐዲስ ስርዓተ ቤተክርስቲያን ጠንቅቆ ተማረ። በተለይ በጊዜው የነበረው የአንጾኪያ ሊቀ ጳጳሳት ሚሊጢዮስ ይባል ነበርና በዚህ ምክንያት ወደ መንፈሳዊ ሕይወት ተሳበ። ከዚያ ፍልስፍና መጥቶ የቤተክርስቲያኒቱን እውነተኛ ፍልስፍና ቅዱሳት መጻሕፍትን ሲረዳ ነፍሱ ወደ መንፈሳዊ ሕይወት ተሳበች እና በሕፃንነቱ ይላል ሁለት ነገሮችን ገንዘብ አደረገ። አንደኛው አርዑተ መስቀልን ተሸከመ። የመስቀልን ቀንበር ሊያገለግለኝ የሚወድ መስቀልን ተሸክሞ ይከተለኝ የሚለውን እሱን ተከተለ። ሁለተኛው ጣዕመ ዓለምን ናቀ። በፍጹም ከዓለም የሚያስደስተው አንድም ጣዕም የለም። ከክርስቶስ ፍቅር ውጭ ሌላ ለሱ ከንቱ ሆነ። ለዚህ ነው እንደውም አንዱ የተጋድሎ የትርምት ሕይወቱ ገብስ ከነ አሰሩ ይበላ ነበር ይላል። እንኳን ሰው ፈረስ ራሱ አሰርና ገብስ ቀላቅለው ቢያቀርቡለት በአፍንጫው ለይቶ ገብሱን ብቻ ነው የሚበላ፣ አሰር አይበላም። ዮሐንስ አፈወርቅ ግን ከነ አሰሩ በላ። ለምን? ጣዕመ ዓለምን የናቀ ስለሆነ። ቤተክርስቲያን በጣም የተደሰተችበት እውነተኛ ልጇን ያገኘችበት ምክንያት እነዚህን ሁለቱን ስለያዘ ነው። የመስቀልን ቀንበር ነው የተሸከመው። ወደ ጵጵስና ወደ አገልግሎት የመጣው መከራ ሊቀበል ነው እንጂ በድሎት ሊኖር አይደለም። በዚህ ምክንያት ዘመኑ በሙሉ የመከራ ነው። ቤተክርስቲያን ግን ደምቃለች፣ አብርታለች። ከዚያ ጣዕመ ዓለምን ናቀ። ምኑም ነገር አያስደስተውም። ስለዚህ አሁን ከዚህ አባት አንዱ የምንማረው ምንድን ነው? መከራ ለመቀበል ማንቆርጥ ከሆነ የዓለምን ጣዕም የማንነቅ ከሆነ ክርስቶስን ልናገለግለው አንችልም። የክርስቶስ ቤተክርስቲያንን በምድር ላይ መቀጠል አትችልም። እነዚህ ሁለቱ ከሌሉ የመስቀልን ቀንበር ካልተሸከምንና የዓለምን ጣዕም ማንነቅ ከሆነ ልንኖር እንችላለን በዓለም ውስጥ። ግን ዓለም ለሚያዘጋጃቸው ነገሮች ሁሉ ስግብግቦች ከሆነ ማለት ነው። በተለይ እናገለግላለን ብለን ከመጣን በኋላ ለዚያ ከተስገበገብን በፍጹም የክርስቶስን ቀንበር መሸከም አይቻልም። ቤተክርስቲያንን ማስቀጠል አይቻልም። እና እነዚህን ሁለቱን ገንዘብ አደረገ። ከሱ አስቀድሞ ወደ ነበረው ወደ ቅዱስ ባስልዮስ ሄዶ ከእርሱ ጋር አንድነት ፈጠረ። ተባብሮ መስራት ያስፈልግ ስለነበረ ወደ ቅዱስ ባስልዮስ ሄዷል። እና መተርጉማኑ የቅዱስ ዮሐንስ አፈወርቅን ተግሳጽ የተረጎሙ አባቶች ለምንድን ነው ባስልዮስን የፈለገው በህብረት ከሱ ጋር ለማገልገል የፈለገው ለምንድን ነው ይሉና 5 ምክንያቶች አሉ። ከአንዱ የቀረውን አንዱ ይፈጽመዋልና ሰው ፍጹም ሊሆን አይችልም በሁሉም ጉዳይ። ስለዚህ እኔ ያልሰራሁትን አንተ ትሰራዋለህ፣ አንተ ያልሰራሁን እኔ እሰራዋለሁ።
ስለዚህ እኔ ጋር ያየውን ክፍተት ሞልተህ በዚያ ሙላት ውስጥ ቤተክርስቲያን እንድትከብር ማድረግ ነው አንዱ ዓላማው፣ መተባበር። ሁለተኛው አንዱ ቢደክም አንዱ ያጸናዋል። ሰው ሁል ጊዜ ኃያል አይሆንም፣ የሚደክምበት ጊዜ ይመጣል። ስለዚህ በድካሙ ያበረታዋል ማለት ነው። ጌታም ደቀ መዛሙርቱን ሁለት አድርጎ ነው የላካቸው። እንመጣበታለን። ሶስተኛው አንዱ ቢታመም አንዱ ያስታምመዋል። አንዱ ትሩፋት ሲሰራ አይቶ አንዱ ትሩፋት ይሰራል። ለምሳሌ ወደ ገዳም ስንሄድ እኮ አባቶቻችን ቆመው ሲጸልዩ አይተን ቆመን ጸልየናል። ነብዩ ዳዊትም እንዳለው ዘምስለ ጠዋይ ትጠዊ ዘምስለ ንጹህ ንጹህ ትከውን ዘምስለ ህሩይ ህሩይ ትከውን። ከምርጥ ጋር የዋለ ምርጥ ነው የሚሆነው፣ ከንጹህ ጋር ንጹህ ነው፣ ከጠማማ ጋር ጠማማ ነው። ስለዚህ ምጽዋት ሲሰጥ፣ ሲያስቀድስ፣ ሲቆርብ፣ ንስሐ ሲገባ፣ በጎ ሲሰራ ከሚውል ሰው ጋር መዋል እሱን አይተን ትሩፋት እንድንሰራ እንሆናለን። ከዚህ ሰው ጋር መዋል ውሏችን ነው ማለት ነው። ውሏችን ይወስነው። ማን ነው ከኔ ጋር አብሮ ያለው? አርአያዬ ማን ነው? ስለዚህ ለትሩፋት እንዲነሳሱ ይሆናል። አምስተኛውና የመጨረሻው ተፋፍረው ኃጢአት አይሰሩምና ይላል። ተፋፍሮ ማለት ለምሳሌ ብቻውን ሲሆን አቅዶ፣ በተለይ በእኛ ዘመን በር ዘግተው ሞባይል እየጎረጎሩ ብዙ ፖርኖግራፊዎችን እያዩ ነፍሳቸው በኃጢአት ተጨንቃ የሚውሉ በጣም በርካታ ወጣቶች አሉ። አንዱ ለዚያ የባርነት ህይወት ያበቃቸው ብቻቸው መሆናቸው ነው። ከሰው ጋር ቢሆኑ አንተ እያየህኝ መቼም ክፉ ነገር እንደውም ስልክ ላይ እኮ ሰው ከጎኔና ከጎኔ ካለ የማይሆን ቪዲዮ አልከፍትም። ይሄን የማታረገው ለምንድን ነው? የሚያሳፍር ነገር ስለሆነ እየሰራ ያለው ከጎኔ ያለ ሰው እንዲህ አትፈልግም። ከሰው ጋር የምትኖር ከሆነ ግን የማያሳፍር ስራ ነው ልትሰራ የምትችለውና ተፋፍረው እሱም ከኃጢአት ይጠበቃሉ። ስለዚህ ህብረት ለዚህ ሁሉ ስለሚጠቅም ወደ ቅዱስ ባስልዮስ ዘንድ ሄደዋል እና ይሄንንም አባቶቻችን በቅዱሳት መጻሕፍት ተባብሮ የሚሰሩ ስራዎችን በተመለከተ በመጽሐፈ መክብብ ምዕራፍ 4 ቁጥር 12 ላይ ሰሎሞን ፈትል ስሉስ ይትበተክ በሶስት የተገመደ ገመድ አይበጠስም ይላል። ይሄ የሚያሳየው ምንን ነው? ህብረትን ነው። በእርግጥ ስለ ኦርቶዶክሳዊ ትዳር የተነገረ ነው። ሁለቱ ፈትሎች ወይም ገመዶች ባልና ሚስት ናቸው። በመካከላቸው ያለው እግዚአብሔር ነው። ስለ እግዚአብሔር ያለበት ህብረት አይበጠስም አይበተንም ነው። በጠቅላላ ግን ህብረት ምን ያህል ጠንካራ እንደሆነ ያሳያል። ከወንድሙ ጋር የሚራዳ ከወንድሙ ጋር የሚኖር ሰው ይላል መጽሐፍ ይመስል ከመሀገር እንተባ ጥቅም አጥር ቅጥር ያላት ሀገርን ይመስላል። በህብረት የሚኖር ሰው ማለት ነው። አሁን የኛ የዚህ ዘመን የቤተክርስቲያን ፈተና ምንድነው ከተባለ ኦርቶዶክሳዊ ህብረት ስለጠፋ በአንድ በኩል ያለው ያለቅሳል፣ በአንደኛው በኩል ያለው ይስቃል። እንደዚያ ነው። በአንደኛው በኩል ያለው ሲደክም የዚያ ድካም ይሄኛውን አይሰማው እና ህብረት ሲኖር ግን ምን ይሆናል? አጥር ቅጥር እንዳላት ሀገር የማትደፈር ይሆናል ማለት ነው። ወፈነውም በበክሌቱ ሉቃስ ወንጌል ምዕራፍ 10 ቁጥር 1 ላይ ሁለት አድርጎ ላካቸው ይላል። አንዱ ቢወድቅ አንዱ እንዲያነሳው፣ ካንዱ የቀረውን አንዱ እንዲሞላው፣ እንዲጠባበቁ ይሄን ጌታ አድርጎ አንድ ደቀ መዝሙር ብቻውን አላከም ጌታ። ሁለት እያደረገ ባይታዊ ለመኖመ አልቦ ዘያነቀው ባይታዊ ቢተኛ የሚያነቀው የለም ራሱ ካልነቀ ረዳት ስለሌለው ማለት ነው። በጣም ከባድ ነው ህይወቱ ለማለት ነው። እና በእነዚህ ምክንያቶች ወደ ባስልዮስ ሄዷል። ከዚያም ለኤጲስቆጶስነት ታጨ። ፈቃደኛ አልሆነምና ጠፋ። እዚያ እናቱ እንደሞተች ነገሩት። ሄዶ ሀብቱን ለነዳያን ሰጠ። ከእናቱ የሚወርሰውን በሙሉ ጣዕመ ዓለምን አስቀድሞ ስለናቀ ሰጠ ማለት ነው። እንደሞቱ ነው። በቃ ለክርስቶስ ራሳቸውን ከልዩ በኋላ እንደሞተ ሰው ነው የሚኖሩት። ልክ አንድ መነኩሴ እንደተናገረው በዚህ በዜና አበው በገዳም እየኖረ አባቱ ሞተና ቤተሰቦቹ፣ ወንድሞቹ፣ እህቶቹ በልና አባታችን ሙቷል የሚደርሰን ርስትን ካፈል ሲሉት ከአባቴ ቀድሜ መሞቴን አልሰማችሁም ወይ ብሏቸዋል። ስለዚህ ሀብቱን ሰጠ። ዮሐንስ አፈወርቅም ከዚያ ትምህርት ለማስመስከር በአንጾኪያ ወደሚገኝ መንፈሳዊ ትምህርት ቤት እና ገዳም ገባ። በመንፈስ ቅዱስ ተገልጦለት ጴጥሮስ ቁልፍ፣ ዮሐንስ ወንጌላዊ ወንጌል ሲሰጡት ተመለከተ። እንዲህ አሉት፣ ኢትፍራህ ኦ ዳንኤል ሐዲስ ዘሃደረ ውስቴትከ መንፈስ ቅዱስ ዘአሰርከ በምድር ይኩን ሱረ በሰማያት ወዘፈታይከ በምድር ይኩን ፍትሐ በሰማያት። አዲሱ ዳንኤል አትፍራ፣ መንፈስ ቅዱስ ባንተ ያደረብህ አዲሱ ዳንኤል። ለምን አሉት? ዳንኤል በብሉይ ኪዳን የጌታን ምስጢር ነገረ ስጋዌውን የተናገረ
ምስጢራትን ያራቀቀ ደገኛ ነብይ ስለሆነ ዮሐንስ አፈወርቅም በሐዲስ ኪዳን ወንጌልን ያመሳጠረ ያራቀቀ የተረጎመ ስለሆነ ሐዲስ ዳንኤል ብለውታል። እና መንፈስ ቅዱስ ያደረበህ ሐዲሱ ዳንኤል አትፍራ፣ በምድር ያሰርከው በሰማይ የታሰረ ነው፣ በምድር የፈታኸው በሰማይ የተፈታ ነው ሲሉት ራእይ አየ ይላል። ከዚያም ሊቀ ጳጳስ እንደሚሆን አወቀ ይላል። ይሄ በራእይ ነው የተገለጸለት። ሊቀ ጳጳስ እንደሚሆን አወቀ። ከዚያ በኋላ የክርስቶስን መስቀል መሸከም ስለነበረበት ባይፈልግም ወደ ሊቀ ጳጳስና ማዕረግ መጣ። በኋላም የቁስጥንጥንያ ፓትርያርክ ሆኖ ቤተክርስቲያንን አስከበረ። በተለይ በዜና ሕይወቱ እንደተጻፈው በከተማ ይርመሰመሱ የነበሩ መነኮሳትን ወደ ገዳም በመላክ በመንበረ ፕትርክናው ዙሪያ ያለ አግባብ ይደገሱ የነበሩ ድግሶችን በማስቀረት በቃ ቤተክርስቲያኒቱ አርአያ የምትሆንበትን መንገድ በሚገባ ፈጠረ። በዚህም በጣም ተቃውሞ ተነሳበት። ከነዚያ መነኮሳትም እነዚያ ደግሞ በዘመኑ ከተሾሙ ሹማምንት ጋራ ወዳጅነት ፈጥረው ብዙ መከራ አጸኑበት። 2 ጊዜ ተግዟል። ከዚያ በኋላ በሁለተኛው በረሃብ በጥም በድካም በስደት ምክንያት ግንቦት 12 ቀን 407 ዓመተ ምህረት አርፏል። በትክክል በዚህ ጊዜ ለቤተክርስቲያናችን የሚያስፈልግ አባት ሕይወቱን ብንኖረው ብንቀበለው በሱ ዘመን ቤተክርስቲያን እሱ መከራ ተቀብሎ ልክ እንደ ጧፍና እንደ ሻማ ማለት ቀልጦ ለቤተክርስቲያን ግን ብርሃን ሆኖ ነው ያለፈው። አሁንም የሱን አይነት ዓላማና አካሄድ ቢኖረን እኛ ዋጋ እንከፍላለን። ቤተክርስቲያን ግን ታበራለች፣ አትዋረድ። በድሎት የምንኖር እውነትን ርቀን በሐሰት ጸንተን የምንኖር ከሆነ እኛ በስጋችን እንገዝፍ ይሆናል፣ ይሳካልን ይሆናል፣ ለጊዜው አንሞት ይሆናል። ቤተክርስቲያን ግን ትጠፋለች። እና በዚህ መንገድ የኖረ ታላቅ አባት ነው። ይሄንንም በጣም ብዙ ድርሳናትና ተግሳጻትን ጽፏል። ከነዚህ አንዱ ይሄ ነው። የቅዱስ ጳውሎስን የዕብራውያንን መልእክት መሰረት አድርጎ ድርሳኑንም ተግሳጹንም 34 አድርጎ የዕብራውያንን መልእክት መነሻ አድርጎ ነው ይሄን ተግሳጽ የጻፈው። ስለዚህ በውስጡ 34 ተግሳጻት አሉት ማለት ነው። ያንተ እዚህ ጋር ማነሳው ጥያቄ ግን አሁን ቅዱስ ዮሐንስ አፈወርቅ በዘመኑ ቤተክርስቲያናችን አብርቷት እንደ ፀሐይ እንድትበራ አድርጎ ያለፈ አባት ነው። ዛሬ ግን የሱን ሀገር ስንሄድ ቤተክርስቲያኒቱ የለችም በሱ ሀገር ላይ ወይም የአሕዛብ ሀገር ሆናለች እና ብዙ ጊዜ ደግሞ በሀገራችን ላይ እቺ የእግዚአብሔር ሀገር ነች፣ የእመቤታችን የቃል ኪዳን ሀገር ይባላል እና ያስ ከዚህ ይሄንን ሳንማርም ወይ? በነገራችን ላይ ቤተክርስቲያን 2 አይነት ናት። አንዲት ብትሆንም በሁኔታዋ 2 አይነት ናት። ተጋድሏን የፈጸመችና ያልፈጸመች ትባላለች። በጠቅላላ ቤተክርስቲያን ማለት በእግዚአብሔር ያመኑ አማኞች ህብረት ማለት ናት። መላእክትን ጨምሮ ሰዎችን ማለት ነው። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቅዱሳን በጠቅላላ ነው። ስለዚህ ተጋድሏን የፈጸመችው ቤተክርስቲያን የምትባለው በዚህ ዓለም በክርስትና ኖሮ በሃይማኖት ጸንተው በምግባር ቀንተው ያለፉ ቅዱሳን አሉ። ልክ አባ ሕርያቆስ በቅዳሴው የቅዱሳን ነቢያት ማህበር፣ ወንጌል የሰበኩ የሐዋርያት፣ ድል የነሱ የሰማዕታት፣ የቡሩካን ጻድቃን፣ የትጉሃን መላእክት፣ የተሾሙ የካህናት፣ የፍጹማን ደናግልና መነኮሳት የምእመናን ህብረት ወዳለበት ያግባችሁ አይደል የሚለው ያ ማለት ነው። ተጋድሏቸውን የፈጸሙ ማለት እነሱ ናቸው። ስለዚህ በእነሱ ዘንድ መጥፋት የለም፣ ከዚህ በኋላ መፍረስ የለም፣ መበተን የለም። ይሄ ሁሉ ቀርቶላቸዋል፣ ድል ነስተው አልፈዋል። አሁን ቀሪዎቹ ደግሞ እኛ ነን። በእርግጥ ተጋድሎ ጀምረናል ወይ የሚለው ራሱ ጥያቄ ምልክት ውስጥ ሆኖ ግን በተጋድሎ ያለችው ቤተክርስቲያን የምትባለው ገና ያልሞቱ በዚህ ዓለም በእምነታቸውን ለመጽናት በምግባራቸው ለመቅናት ጥረት እያደረጉ ያሉ ምእመናን ህብረት ናት። በዚህ ዓለም ያለችው ቤተክርስቲያን እንደኛ ሁኔታ ትወሰናለች። እኛ ስንጠነክር ትጠነክራለች፣ እኛ ስንደክም ደግሞ ልደክምና ታሪክ ሁሉ ልትሆን የምትችልበት ሁኔታ ሊፈጠር ይችላል። ቅድም እንዳነሳው ዮሐንስ አፈወርቅ ካስተማረ ያን ሁሉ መከራ ከተቀበለ በኋላ የቅዱስ ዮሐንስ አፈወርቅን የተጋድሎ ሕይወት የሚያስቀጥል ሰው ሲጠፋ ቤተክርስቲያኒቱም አትኖርም፣ ሌላ አሕዛብ እንዲወርሳት ይሆናል፣ ታሪኩም ይጠፋል። ስለዚህ እንዲህ አይነት ሊቅ ነበረ ብለን በታሪክ ነው እንጂ የምናነሳው ያቺ ቤተክርስቲያን ዛሬ አትኖርም ማለት ነው። ወደኛም ሀገር ብንመጣ በነገራችን ላይ በውጩም ዓለም በእኛም ሀገር ታሪክ ሆኖ የቀሩ ቦታዎች አሉ። ለምሳሌ በውጩ አሁን ቤተልሔም የሚባለው ጌታ የተወለደበት ስፍራ በፍልስጤማውያን
ግዛት ውስጥ ነው ያለው። ለጉብኝት ሲኬድ ይጎበኛል። ግን ፍልስጤማውያን ማለት በእርግጥ አይሁድም ክርስትናን የተቀበሉ አይደሉም። ግን አሁን ደግሞ ፍልስጤማውያን ሙስሊሞቹ ናቸው። በዚህ አካባቢ ያለ ነው ማለት ነው። እንግዲህ ያ ጌታ የተወለደበት ቦታ ነው። ግን የአሕዛብ ቦታ ነው። አዎ። ስለዚህ ለኛ ትልቅ ትርጉም ያለው ቢሆንም ግን በትክክል ካልተሰራበት ያ ጌታ የተወለደበት ቅዱስ ስፍራ ታሪኩንም ሁለንተናውን በማይጋሩ አካላት እጅ ውስጥ ሊወድቅ ይችላል ማለት ነው። በእኛም ሀገር በጣም የሚገርሙ ገዳማት የነበሩ ወደ ሌላ የእምነት አምልኮ ቦታነት የተቀየሩ ቦታዎች አሉ። በስም ለመጥቀስ የሚያስቸግሩ ግን በጣም ብዙ ቦታዎች አሉ ሀገራችን። አሁንም በጣም ክርስትና እየተዳከመባቸው ያሉ ቦታዎች በጣም ግን ትልልቅ ቅዱሳን አባቶቻችን የሰበኩባቸው ቦታዎች አሉ በሀገራችን። አሁን ለምሳሌ አቡነ ተክለ ሃይማኖት በሁሉም የሀገራችን ክፍል ተዘዋውሮ አስተምረዋል፣ አጥምቀዋል፣ በጣም ብዙ ስራዎችን ሰርተዋል። ከዚያ በኋላ ግን በእኛ ድካም ምክንያት እነዚያ ቦታዎች ታሪክ ሆነው በጣም ቤተክርስቲያን ለማግኘት ሁሉ የሚቸገርባቸው ቦታዎች አሉ። አሁን በቅርቡ ያየነውን የአርሲ ክርስቲያኖችን እልቂት እያየን ነው አሁን ባለንበት ጊዜ። አሁን እሱ ላይ ሰው እንደ ቤተክርስቲያን ተረባርበን ህግ ያለበት ሀገር ነው የምንኖር፣ ይሄ ለምን ይሆናል፣ ይሄ በዚህ መስተካከል አለበት ብለን በምድር ላይ የመኖር ነፃነታችንን በህግ ማለት ነው ማስከበር። ምክንያቱም ህግ ስላለ ሰው የመኖር መብት አለው ተብሎ ስለተጻፈ በዚያ መሰረት የማናስከብር ከሆነ ጊዜ በኋላ አርሲ ውስጥ ክርስቲያኖች ነበሩ ሊባል ይችላል ማለት ነው። እና የኛ ስራ የቤተ ክርስቲያኒቷ መዋቅር የምዕመናን አንድነት ጥንካሬ ያንን ሊያመጣው ይችላል። በነገራችን ላይ ክርስትናችን በጣም ጠንካራ ከሆነ ከአቅማችን በላይ ሆኖ እንኳን ስደት፣ ሞት እና የመሳሰሉት ነገሮች ቢከሰቱብን በየሄድንበት ቦታ ክርስትና ይጸናል እንጂ አይደክምም። ለምሳሌ በሐዋርያት ዘመን እስጢፋኖስ እንዲመራው የተሰጠው 8000 ማህበር ነበረ። 8000 አባላት ያሉት በባለ ጰራቅሊጦስና ከዚያ በኋላ ባሉት ቀናት አምነው የተጠመቁ በሐዋርያት ትምህርት። እነሱ አሁን እስጢፋኖስ መሪያቸው ሲገደል የሐዋርያት ሥራ ምዕራፍ 8 ቁጥር 1 ላይ በኢየሩሳሌም ባለችው ቤተክርስቲያን ዘንድ ስደት ሆነ ነው የሚለው። የተሰደደው ህንጻው አይደለም፣ ምዕመናን ነው የተሰደዱት። ምዕመናን ሲሰደዱ ቤተክርስቲያን ተሰደደች ይባላል። ምክንያቱም ህንጻውን የምንሰራው ራሱ ለምዕመናን ነው። እኛ ለህንጻው አልተሰራንም፣ ህንጻው ነው ለኛ የተሰራው። ልክ ጌታ ሰንበት ስለ ሰው ተፈጥራለች እንጂ ሰው ስለ ሰንበት አልተፈጠረም እንደተባለው ማለት ነው። ለኛ አገልግሎት ስለሆነ ቤተክርስቲያን ተሰደደች ይባላል። ግን ህብረቱ ጠንካራ ነበረ። ክርስትና በትክክል ግልጽ ሆኖላቸው ነበር። በትክክል አምነው ነበር የመጡት። ስለዚህ በየሄዱበት ቦታ ወንጌል ይሰብኩ ስለነበረ ቤተክርስቲያን የሰፋቸው ያን ጊዜ ነው። በእስጢፋኖስ ሞት ምክንያት ህብረታችን ከላላ አንዱ ለአንዱ የማያዝና የማያስብ ከሆነ ግን የሚሆነው ምንድን ነው? ብንሰደድ እንኳን ቤተክርስቲያን የበለጠ እየጠፋች ነው እንጂ የምትሄደው እንደ ሐዋርያት ዘመን ልጠነክር አትችልም። ይህን ትምህርት ለሚከታተል ሰው ይህን ትምህርት ቢከታተል ምን አይነት ጥቅም እንደሚያገኝ እስቲ በመቀጠል ወደሱ እንሂድ። እሺ፣ ያው እንግዲህ ቃሉ የእግዚአብሔር ቃል ስለሆነ ሊቁ ቅዱስ ዮሐንስ አፈወርቅም በመንፈስ ቅዱስ መሪነት የደረሰው ድርሰት በመሆኑ የእግዚአብሔር ቃል በህይወታችን ውስጥ የተሰበረውን ነገር የሚጠግን ነው። የራቀውን ያቀርባል፣ የወደቀውን ማንነታችን ያነሳል፣ ብዙ ችግሮቻችንን የሚፈታ ነው የሚሆነው ማለት ነው። ሰው ማደግ የሚችለው በእግዚአብሔር ቃል ነው። ቅዱስ ጴጥሮስ በመልእክቱ በእርሱ እንድታድጉ ይላል። በእርሱ እንድታድጉ ተንኮል የሌለበትን የቃልን ወተት ተመኙ ይላል። አንድ ህፃን የሚያድገው የሚጠነክረው በእናቱ ጡት ነው። ከዚያም በኋላ ደግሞ በሚመገባቸው ምግቦች ምክንያት ነው በስጋው እየጠነከረ የሚሄደው። እንደዚህ ሁሉ አንድ ክርስቲያን በመንፈሱ ጠንካራ ከሚሆንባቸው መሰረታዊ ጉዳዮች አንዱ የእግዚአብሔር ቃል ነው። የእግዚአብሔር ቃል በህይወት ውስጥ ከሌለ ደካማ ነው የሚሆነው። ክደት መቋቋም አይችልም። ስጋዊ ፍልስፍና ቢመጣ በዚያ ምክንያት ሃይማኖቱን ሊያጣ ይችላል። እንደውም ቅዱስ ጳውሎስ ለኤፌሶን ክርስቲያኖች ንስኡ ሰይፈ ዘመንፈስ ቅዱስ ብሏቸዋል። የመንፈስ ቅዱስን ሰይፍ ያዙ ይልና ዘውቱ ቃል እግዚአብሔር፣ ይሄውም የእግዚአብሔር ቃል ነው የሚላቸው። አሁን ሰይፍ ያለው ሰው ጠላት ቢመጣበት፣ አውሬ ቢመጣበት በሰይፉ ይቆራረጠዋል፣ ይመልሰዋል። የእግዚአብሔርም ቃል የታጠቀ ሰው ኑፋቄ ቢመጣ፣ ብዙ አይነት ልቡናን የሚያሸፍት ነገር ቢመጣ በቃል እግዚአብሔር መሰረትነት ራሱን ይጠብቅበታል። እና ሁለተኛ የሰው መረዳቱና እውቀቱ እያደገ ነው የሚሄድ።
እስከ ሞት ድረስ እውቀታችን እየጨመረ በተፈጥሮ የሚሰጠን አእምሮ ጠባይ የሚባል እውቀት አለ። ከዚያ ውጭ ግን በንባብ ትምህርት ቤት በመግባት በእድሜ በአካባቢ ከሰው ጋር በመኖር ብዙ እውቀት ይገኛል። ከዚያ የበለጠው ደግሞ ከሞትን በኋላ ደግሞ የሰው እውቀቱ ይጨምራል። ቅዱስ ጳውሎስ እንዳለው አሁን በድንግዝግዝ እናያለን፣ በኋላ ግን አጥርተን ነው የምናየው ይላል። ከሞት በኋላ እውቀት ይጨምራል። ምክንያቱም አሁን በስጋ ውስጥ ነው ያለነው። ነፍስ ከስጋ ስትለይ ደግሞ ያኛውን በመጽሐፍ የተረዳነውን ዓለም በአካል ለምሳሌ በጆሮ ከሰማኸውና በአይን ካየኸው ነገር የትኛውን ለመረዳት ቅርብ ነው ከተባለ በአይን። ስለዚህ በኋላ አሁን ስለ ገነትም ስለዚያኛው ዓለምም የሰማነውን ነገር በአካል ስናየው እውቀት በማየት የበለጠ ከፍ ይላል እና ከዚህ የተነሳ እውቀት እያደገ ነው የሚሄደው ማለት ነው። እና በወንጌል የተማርነው ከመጻሕፍት ያነበብነው ከመምህራን ሲያስተምሩ የሰማነው እና በተረዳነው ልክ የምንኖረው ወንጌል አንዳንዴ አረዳዳችን ሊሳሳት ይችላል። አረዳዳችን ማለት ክርስትና ሌላ አይነት ሆኖ ልክ እንደ ፈሪሳውያን ማለት ነው። አሁን እነሱ ገባን ብለው እኮ ነው፣ ተንኮልም አለ ግን ገባን ብለው በሰንበት እንዴት እጁን የሰለለ ሰው ይፈውሳል ብለው ነው የሚቃወሙ። አሁን እነሱ ለኦሪቱና ለሕጉ ተቆረቆርን ብለው እያጠፉን ተሳስተዋል። የተረዱበት መንገድ የተሳሳተ ነው። የተሳሳተ መሆኑንም ከእናንተ መካከል በግ ወይም ላሙ አህያው ገደል ቢገባ በሰንበት ቀን አታወጡትም ወይ ሲላቸው እሱንማ እናወጣዋለን አሉ። ስለዚህ አሁን እነዚህ ሰዎች ሳይገባቸው ሰውን ከአህያና ከላም ከበግ በታች አድርገውታል። ሰው ባለመረዳትና በክፋት ምክንያት ማለት ነው። እና ያን ያስተካክላል ተግሳጹ። ዮሐንስ አፈወርቅ ይህንን ብንማር በክርስትና ውስጥ እየኖር ግን በልማድ ባለመረዳት ምክንያት የሳትናቸውን ነጥቦች ገስጾ ወደ መስመር የሚያስገባ ትምህርት ስለሆነ ጥቅሞቹ በጣም በጣም ብዙ ናቸው ማለት ነው። እሺ እና የንታ አሁን በመቀጠል ይዘቱ ትምህርቱ ምን ይመስላል? ቅድም በዕብራውያን ላይ ተመስርቶ ነው ተግሳጹንም ድርሳኑንም ያሉትና ይዘቱ ምን ይመስላል? በጣም ጥሩ። እንግዲህ ተግሳጹ የዕብራውያንን መልእክት መነሻ አድርጎ እዚያ ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ላይ ያሉትን ነጥቦች ነው የሚያብራራው። በውስጡ 34 ተግሳጻት አሉት። በእያንዳንዱ ሁኔታ ውስጥ ሰው ከእግዚአብሔር ጋር ሊኖርባቸው የሚገቡትን መሰረታዊ ጉዳዮች አጽንኦት ሰጥቶ ያስተምራል። በዚህ ውስጥ መሰረታዊ የሚባል ሊኖሩን የሚገባ ከገባንበት ጭንቅ ውስጥ ሊያወጡን የሚችሉ ነገሮችን በጣም መፍትሄ የሚባሉት አኗኗራችን በትክክል ክርስቲያናዊ ሕይወት እንኖር ካል ምን አይነት ኑሮ ልንኖር ይገባል የሚሉትን ስህተቶቻችንን የሚያሳይ ይዘት ነው ያለው። በአብዛኛው ተግሳጹ የገሰጽነውን የሳትነውን ማለት ነው ምንኖረውን ሳይሆን እናደርገዋለን ብለን መሬት ላይ ግን ስንኖረው የሳትነውን መሰረታዊ ነገር ያሳያል። ለምሳሌ ምጽዋትን በተመለከተ ምጽዋት እንዴት ነው የሚሰጠው? ለማን ነው የሚሰጠው? በምን ምክንያት ነው የሚሰጠው ለሚለው ለምሳሌ ሰው የዘነጠ ልብስ የለበሰ ሰው ቢለምነው አይሰጥም። ለዚህ ምን ብዬ ነው የምሰጠው ብሎ ማለት ነው። ይሄ ግን ትክክለኛ የኦርቶዶክስ ማይንድ ሴታፕ ነው ለሚለው እዚህ ውስጥ መልስ ይሰጣል። ሰው መርጠን የምንሰጠው የምንሳደበው እንዴ ቅድም አልሰጠውም እንዴ ምናምን እንላለን። አሁን ቅድም የሰጠነው ሰው ምሳ ሰዓት ላይ እራት ሰዓት ላይ ቢጠይቀን ያው አገር ይያዝ ነው የምንለው። እሱ ኦርቶዶክሳዊ እይታ ነው። የአኗኗራችን እንደዚያ ያናደደንስ ነገር ምንድን ነው? በቃ በልማድ የምናደርጋቸው ነገሮች ያጣራል፣ በሙሉ ያጣራልናል። በህይወታችን ውስጥ ስለ ዘላለማዊ ኩነኔ እንድናስብ ዓለም እንደሚያልፍ ሲያልፍ በክርስቶስ የፍርድ ዙፋን ፊት እንደምንቆም ከሁሉ በላይ ደግሞ ከእግዚአብሔር ምሕረትን ለማግኘት ርኅሩኆች በተለይ ምጽዋት ላይ ትኩረት አድርጎ ይገስጻል። ሰውን መርዳት የመጨረሻው የምግባራት ሁሉ ጌጥ ያደርጋታል ምጽዋትን። ከዚያ ንስሐ በንስሐ ወደ እግዚአብሔር መመለስ እንዳለብን በዋናነት እነዚህን ጉዳዮች ትኩረት አድርጎ ይገስጻል። በዚያ ውስጥ ግን በጣም ዝርዝርና የሚጣፍጡ ያው ስሙም ዮሐንስ አፈወርቅ አንዱ የተባለበት ምክንያት ከትምህርቱ ጣፋጭነት የተነሳ ስለሆነ በጣም የሚጣፍጡ ትምህርቶች፣ ማብራሪያዎችና ምሳሌዎች በውስጡ አሉት ማለት ነው። ያው መቼስ ማንኛውም ሰው ኃጢአት ቢሰራ ሲኦል ይፈረድብኝ ወይ ሲኦልን ፈልጎ አይሆንምና ወይ ከእውቀት ማነስ ነው የሚሆነው ወይ በስህተት ነው የሚሆነውና
አሁን ደግሞ ብዙ የሚጨነቅ ሰው፣ ራሱ የሚያጠፋ ሰው ብዙ ነገር ይታያል። ይህ ለዚህ ሁሉ ነገር ደግሞ መፍትሄው ቃለ እግዚአብሔር እንደሆነ በመጀመሪያ ነግረውናልና ከሁሉም ጭንቀት እንደሚወጣ ቃለ እግዚአብሔሩን ጠቅለል አድርገው በመጨረሻ ይንገሩን። አዎ እንግዲህ አስቀድሜ እንዳነሳሁት በምንም አይነት ሁኔታ ውስጥ እንሁን ሁሉን ማድረግ የምንችለው በእግዚአብሔር ነው። ደስታችን ራሱ ጤናማ እንዲሆን ማይጎዳ ደስታ እንዲሆን ከእግዚአብሔር ጋር መኖር አለብን። ከእግዚአብሔር ጋር ተለይቶ ደስታም ሐዘንም አያምርምም አያዋጣምም። ሐዘንም ቢሆን ለሐዘኑ መጽናናት የሚሰጥ እግዚአብሔር ነው። በነገራችን ላይ በጣም ከተጎዳን በኋላ ስብራታችን እንዲጠገን ይሆናል እኮ ሰው። አሁን እሱ ይጽናናል፣ ግን ከደረሰበት ሐዘን ክብደት የተነሳ ይጽናናል ብለን የማናስበው ሰው እኮ የተጽናናው እኮ እግዚአብሔር ስላለ ነው። እግዚአብሔር ባይኖር ኖሮ አንኖርም። በቃ ተስፋም አይኖረንም። ተሰብረን ቀርተን ነበር፣ ወድቀን ቀርተን ነበረ። ዮሐንስ አፈወርቅም በሌላ ድርሰቱ አሳ ድምፁ በባህር ውስጥ ሲጮኸውን አሳ ማን ይሰማዋል? ውሃው ስለሚያፍነው የአሳ ያህል ድምፃችን የማይሰማ በሆንበት ወራት መጥቶ ከወደቅንበት አነሳን ይላል። የነበርንበት በደል መንጸፈ ደይን በግራ አጋንንት መረገጥ የነበረብን ውድቀት ከእግዚአብሔር ተለይተን በቃ ምንም አቅመቢስ ምንም ድምፃችን የማይሰማ ሆኖ ነበረ። ስለዚህ እኛ ወደ እርሱ ለመቅረብ አቅም ስላሌለን እርሱ ወደኛ መጣና ወደ እርሱ ወሰደን። ከእርሱ ጋር እንዳደረገና ሁሉም ነገር የሚያምረው የሚሆነውም መጽናናት የሚቻለውም ከእግዚአብሔር ጋር ሲኮን ነው። እና እሱን ደግሞ በቃል እግዚአብሔር በምንም ሁኔታ ውስጥ ቢሆን ቃል እግዚአብሔር ከመስማት ማቋረጥ አይገባም። ምክንያቱም የነፍስ ምግቧ የእግዚአብሔር ቃል ስለሆነ ማለት ነው። ቤተክርስቲያናችንም ሀገራችንም የተሻለ ቀን ይመጣላት በቃል እግዚአብሔር። አዎ ሲሲታ ለነፍስ ቃል እግዚአብሔር፣ የነፍስ ምግቧ ቃል እግዚአብሔር ነው። መልአካዊ ባህሪያችን እንዳይጎዳና አውሬ እንዳንሆን በተለይ አሁን የሚያሳስበን ትልቁ ነገር ሁሉን ለመወደድ እንድናደርገው መስመሩን ሁሉን የሳታ አድርገን እንድናስኬደው ያደረገን አንዱ የነፍሳችን ረሃብ ነው። እያንዳንዱ ነገር ያልሸጥነው ነገር እኮ የለም። ቃል እግዚአብሔሩን ቢባል ክብራችንን ቢባል ሞገሳችንን ቢባል አገልግሎታችንን ሁሉን ነው የሸጥነው። ማለት ይሄ ረካሽ ተወዳጅነት እናመጣለን ብለን ለሸቀጥ ያላቀረብነው አንዳችም ነገር የለም በህይወታችን ውስጥ እንደ ቤተክርስቲያን ስናየው። ይሄን ለምን አረግን ከተባለ ግን መሰረታዊ ምክንያት የነፍስ ረሃብ ስለገጠመን። ረሃብተኛ ደግሞ ምንም ነገር ሊያደርግ ይችላል። የራበው ሰው አሁን ለራበው ሰው ህግ አይወጣለት። ለምን ይሄን አረክ ምናምን እንዳትለው ህሊናውን ረሃብ ነስቶታል። ስለዚህ ምን ሊያደርግ ይችላል? አሁን እኛ ኢትዮጵያውያን በነበረን ታሪክ እና በቃ ይሄ ሁሉ አማኝ በቃ በምንም ይመን ግን አማኝ ነው። እውነት የሌለው ሰው ብዙ አይኖርም። እና እንደዚህ ሆነናል። አሁን ምናየው በጣም ሰቆቃ፣ ምናየው መከራ፣ ግፍ አትሊስት በህይወታችን ውስጥ ርህራሄ ሊደረግላቸው የሚገቡ አካላት የሚባሉ አሉ። እንኳን በእኛ ሃይማኖት አለን በምንባለው ሃይማኖት በሌለው ዓለም አቀፉ ማህበረሰብ ውስጥ እነዚህ አይከኖች ናቸው፣ እነዚህ አይነኩ የሚባሉ አሉ። ለምሳሌ ህፃናት ምንም ልታረጋቸው አትችልም። የትም ቢሆኑ ምንም ቢሆኑ ህፃን ነው በቃ። እናቶቻችን፣ አባቶቻችን እንደዚህ ነገር ማለት ነው። እነዚህን ሁሉ ይድርምስምስ ነው ያደረግነው፣ ሁሉን ያፈራረስነው። ምን ሆነን ነው ከተባለ ረሃብ ገጥሞን ነው። የነፍስ ረሃብ፣ መልአካዊ ባህሪያችን ተጎድቷል። ስለተጎዳን ደስታችንም አያምርም፣ ሀዘናችንም አያምርም። በቃ ቅጥ የሌለው ነገር ነው የገጠመን። በነገራችን ላይ እኛን እንጂ ሌሎቹ ፍጥረታት ራሱ እየተለወጡ ነው ከዘመኑ ክፋት የተነሳ። ምን ይላሉ አበው? የቀበሮ ደስታ ከሚጸናባቸው ፍጥረታት አንደኛዋ ቀበሮ ናት። እና የጣዝማ ማር ስታገኝ በጣም በደስታ ምክንያት ማለት ነው ትዘላለች። ስትዘል ቆይታ ጣዝማው ያለበት ይጠፋታል። ዘላ እንግዲህ ደስታ ምን ከንቱ ደስታ ሆነ ማለት ነው። ለጣዝማው ነበር ይዘልሽ፣ ጣዝማው ጠፋ። ስለዚህ አሁን ምን ማድረግ ጀመረች ይባላል። አሁን ከሆነ ጊዜ በኋላ በአንድ እግሯ ጣዝማውን ትይዝና በአንድ እግሯ ነው የምትዘለው፣ ራሷን አሻሽላ ማለት ነው። ስለዛ የቀበሮ ደስታም እንዳይሆን ደስታችን ከእግዚአብሔር ጋር መኖር፣ ሀዘናችንም ተስፋ የሌለው ሀዘን እንዳይሆን ከእግዚአብሔር ጋር መኖር፣ ደስታችንም ከሱ የሚነጥል ከንቱ ደስታ እንዳይሆን ከእርሱ ጋር መኖር። ከእርሱ ጋር ለመኖር ደግሞ ምንድነው ከተባለ ጆሮአችን ሁሉ ጊዜ ቃል እግዚአብሔር ከመስማት ማቋረጥ የለበትም። ያን ካደረግን
በረሃብም በጥምም በስደትም ውስጥ ብንሆን እናርፋለን፣ እንረጋጋለን። ኢቭን ቃል እግዚአብሔር ብንሰማ በምንማረው ትምህርት ውስጥ ልብን የሚያሳዝንና የሚሰብር ብዙ ታሪኮችን ስለምናገኝ ሰው ተራበ ሲባል ይገባናል። ሰው ተጠማ ሲባል፣ ሰው ታረዘ፣ ሰው ተሰደደ፣ ሰው ደሙ ፈሰሰ፣ ተገደለ ሲባል ፊል ማድረግ እንጀምራለን። ምክንያቱም በነፍስ ረሃብተኞች አይደለንም። ምን እንሆናለን ማለት ከጭካኔ እንወጣና የሚያስለቅሰን የሚያሳዝንን ለመፍትሄ የምንነሳ ያደርገናል። ያለዚያ ግን በነፍሳችን ስለተጎዳን እንደነዝዝና ምን እየተደረገ እንደሆነ መረዳት አንችል፣ ምንም አይመስለንም። ስለዚህ ለኛም ለሌላውም ሳንጠቅም የምንቀርባቸው ሁኔታዎች ይፈጠራሉ በሁሉ መንገድ። አንደኛ ለራሳችን ጥቅም፣ ሁለተኛ ደግሞ የሰው ህመም ሆኖ እንዲሰማን ከእግዚአብሔር ቃል ጋር መኖር ተገቢ ነው። ወደ መጨረሻው ጥያቄ ልሄድና ይህን ለሚከታተሉ ሰዎች ለሚመለከቱ ሰዎች ከዚህ በመቀጠልም አካሄዱም እንዳይመስል የመጨረሻ መልእክትና ለሚከታተሉ ሰዎች ጥያቄ ምናምን ሊኖራቸው ስለሚችል ያንን በምን አይነት መንገድ እንደምንመልስላቸው የመጨረሻ መግለጫ ይስጡና የዛሬውን ፕሮግራም እንጨርሳለን። በዚያ ውስጥ አካሄዱን በተመለከተ በትምህርት ውስጥ ያሉ ሊብራሩ የሚገቡ ጉዳዮች ካሉ እንደ ጠቅላላ በዚህም ተግሳጽ ላይ በቤተ ክርስቲያንም ስርዓተ አምልኮ ነገር ሃይማኖታዊ ትምህርቶች በህይወታቸውም የገጠማቸው ማብራሪያ የሚፈልጉበት ምክር የሚፈልጉበት ጉዳይ ካለ ኮሜንት ላይ አስተያየታቸውን ጥያቄያቸውን መጻፍ ይችላሉ። እኛ ፕሮግራሙን እያስተካከል ለነዚያ መልስ የሚሆኑ ጉዳዮችን ይዘን የምንቀርብላቸው ይሆናል። እንግዲህ ያስጀመረን አምላክ በረድኤት ጠብቆ እስከ መጨረሻው እንዲያስፈጽመን ትምህርቱን ለሁላችንም የሚጠቅም የምንባረክበት ዋጋ የምናገኝበት ትምህርት እንዲያደርግልን ቅዱስ ፈቃዱ ይሆንልን። ውድ ተመልካቾቻችን የቅዱስ ዮሐንስ አፈወርቅ ተግሳጽ የበጊያው ክፍል ይህን ይመስል ነበር። ሳምንት በተግሳጽ አንድ እንገናኛለን። ይህ ትምህርት ሁሉም እንዲዳረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ለሁሉም እንዲዳረስ ደግሞ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ጻፉልን፣ ይደርሰናል። እስከ ሳምንት ቸር ጊዜ ይሁንላችሁ።